ሰላም ጤና ይስጥልኝ። ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል። አብራችሁን ቆዩ። የዛሬው መሰናዷችን የማርያም ግርዝ የተሰኘ የጤና እክልን ይቃኛል። በዚህ ጉዳይ ላይ ማብራሪያ የሚሰጡን በደብረ ብርሃን ዩኒቨርሲቲ ሆስፒታል የህፃናት የቀዶ ህክምና ስፔሻሊስት የሆኑትን ዶክተር ካሳሁን ግርማን እዚህ ጋብዘናል። አብራችሁን ቆዩ። ዶክተር ካሳሁን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ወደ መጀመሪያው ጥያቄያችን ስንሄድ የማርያም ግርዝ ማለት ምን ማለት ነው ከሚለው እንነሳ። ጥሩ። የማርያም ግርዝ ማለት ያው በተፈጥሮ የወንድ ልጅ የብልትና የሽንት ቱቦ ያፈጣጠር ችግር ሲሆን ዋና መገለጫውም የመጀመሪያው የሽንት ቱቦ ጫፍ ላይ ብልት ጫፍ ላይ መድረስ ሲገባው ከጎን ወይም ስናቃናው ከታች የሚቀር ሲሆን ሌላኛው ደግሞ ብልት በተፈጥሮ ቆልማማ ሲሆንና የሸለፈቱ በግማሽ ወይም በከፊል የተገረዘ መምሰል ይሆናል ማለት ነው። ስለዚህ የነዚህ አይነት ችግሮች አጠቃላይ በተለምዶ የማርያም ግርዝ በእንግሊዘኛው ደግሞ ሃይፖስፓዲያስ የምንለው ችግር ነው ማለት ነው። የዚህ ችግር ዋነኛ መንስኤ ምንድነው ተብሎ ይታሰባል? ግን ይሄ ነው የሚባል በግልጽ የታወቀ ልንከላከለው የምንችለው መንስኤ የለውም። በጽንስ እያለ የጽንስ ላይ የቴስቶስትሮን የተባለው የሆርሞን እጥረት ካለ ወይም ደግሞ የጽንሱ ለቴስቶስትሮን ሆርሞን የሚሰጠው ምላሽ አነስተኛ ከሆነ እንዲህ አይነት ችግር ይከሰታል። ወላጆች የዚህን የጤና ችግር እንዴት ሊለዩት ይችላሉ? በውጭ የሚታይ ነገር ስለሆነ በተፈጥሮ ሽንት ሲሸና ቀጥታ ወደፊት ከመሽናት ይልቅ ወደ ታች ወደ ዳይፐር መፍሰስ፣ የብልት ቆልማማ መሆንና የተገረዘ መምሰል አይነት ነገር ካለ የተለየ ሁኔታ ካዩ በቀላሉ ወላጆች ሊለዩት ይችላሉ ማለት ነው። መቼ ነው የኔ ልጅ በማርያም ግርዝ እክል ተይዛለች ወይም ተይዟል ተብሎ ወደ ሕክምና ተቋም ይዘው መሄድ ያለባቸው ወላጆች? ይሄ ችግር የሚከሰተው በዋናነት ወንድ ልጆች ላይ ብቻ ነው። ስለዚህ አንድ ወንድ ልጅ እንደዚህ አይነት ችግር አለው ብለው ካሰቡ ወላጆች የተለየ የብልት የሽንት ቱቦ ያፈጣጠር ሁኔታ ካለ እንደተወለደ ለህፃናት ቀዶ ህክምና ስፔሻሊስት ወይም ወደ ማንኛውም ቀዶ ህክምና ተቋም ሊወስዱት ይገባል ማለት ነው። ስለዚህ ያ ባለሙያ ደግሞ ሙሉ ምርመራ አካላዊ ምርመራ አድርጎ የአፈጣጠር ችግሩ ምን አይነት ነው፣ መካከለኛ ነው ወይስ የከፋ ነው፣ ተያያዥ ሌሎች ችግሮች አሉ፣ ለምሳሌ የዘር ፍሬ ከረጢት የአፈጣጠር ችግር ወይም ደግሞ የዘር ፍሬ ያለመውረድ ችግር አለ ወይስ ሌሎች ችግሮች የሉም የሚለውን እንደተወለደ መታየት አለበት ማለት ነው። ያው አስቸኳይ ወይም ድንገተኛ ባይሆንም ያን ያህል ብዙ መቆየት የለበትም። ስለዚህ ሐኪሙ ካየ በኋላ ያለውን ችግር በደንብ ከገለጸ በኋላ ወላጆች ጋር በመነጋገር ወደፊት የሚደረገውን ህክምና በእቅድ ደረጃ ማስቀመጥ ይኖርባቸዋል ማለት ነው። መቼ ነው ሊታወቅ የሚችለው? ገና አራስ እያሉ ነው ወይስ አድገው ነው? እንዴት ነው የሚታወቀው? አራስ እያሉ ማወቅ ይቻላል። እንደተወለዱ የዛው ዕለት ማወቅ ይቻላል። ስለዚህ የተለየ በውጭ የሚታይ ነገር ስለሆነ የተለየ ምርመራም አያስፈልግም። የተለየ የሐኪሙ አካላዊ ምርመራ ብቻ ያንን ችግር ይሄ ነው፣ መጠኑም ይሄን ያህል ነው፣ ወደፊት እንደዚህ ይደረጋል የሚለውን እንደተወለደ መወሰን ይቻላል። በማርያም ግርዝ ወይ የጤና እክል ላይ የተጋለጠ ሰው ምን ሊያስከትልበት ይችላል? በጤናው ላይ፣ በማህበራዊ ላይ፣ በኢኮኖሚው ላይ፣ በምናምን ላይ ምን ሊያስከትል ይችላል? እንግዲህ አንድ ወንድ ልጅ የዚህ ችግር ተጠቂ ከሆነ ሲሸና ይቸገራል፣ ቆሞ መሽናት ሊቸገር ይችላል። የስነ ልቦና ጉዳትም አብሮ ሊደርስበት ይችላል። ከዛ ባለፈ ደግሞ የብልት ቆልማማ ሊሆን ይችላል ወይም ትንሽ ሊሆን ይችላል በተፈጥሮ። ስለዚህ በኋላም በግንኙነት ጊዜም ሊቸገር ይችላል። በትዳርም ላይ አሉታዊ ጉዳት ሊያስከትልበት ይችላል ማለት ነው። ህክምናውስ ምንድን ነው? ህክምናው ቀዶ ህክምና ነው። ቀዶ ህክምና ብቻ ነው፣ ሌላ መድኃኒት የለውም። ስለዚህ ቀዶ ህክምናው ደግሞ የሚደረገው ብዙ ጊዜ ከ6 ወር በኋላ ከ6 ወር ቢቻል ከ1 ዓመት ከ6 ወር በፊት ባለው የእድሜ ክልል ውስጥ ቢሰራ ውጤታማነቱ ይጨምራል። እዚህ ቀዶ ህክምናው ከተደረገ በኋላ ለተወሰነ ጊዜ ተወሰኑ ቀናት በቱቦ ሽንት እንዲወጣ ይደረጋል። ቁስሉ ከዳነ በኋላ በራሱ እንዲሸና ይችላል ማለት ነው። ከህክምናውን በወቅቱ ካላገኘ ከኖርማሊ ከጤና እክሉ በተጨማሪ ከማህበራዊ ቀውሱ በተጨማሪ በጤናው ላይ ሌሎች ተዛማጅ በሽታዎች ሊያመጣበት ይችላል። ብዙ ጊዜ እንደዛ አይነት ችግር አይከሰትበትም። ስለዚህ ሽንት በደንብ መሽናት ይችላል።
ሽንት የመቆጣጠር ችግርም አይኖርባቸውም። ነገር ግን በሚሸኑ ሰዓት ሽንት ወደ ሱሪ የመፍሰስ ስነልቦና ጉዳት ካልሆነ በስተቀር ሌላ የጤና እክል አያስከትልም። ችግሩን አስቀድሞ መከላከል ይቻላል? ይሄ ነው የሚባል የመከላከያ ዘዴ የለም። ስለዚህ ብዙ ጊዜ የሚታወቀውም ከተወለዱ በኋላ ነው። ስለዚህ ችግሩ የተፈጠረው ግን በጽንስ እያሉ ነው። እዚህ መከላከያ ወላጆች ይህን ማድረግ አለባቸው የሚባል ነገር የለም። እንደው ምን ያህል ሰዎች በዚህ የጤና እክል ይጋለጣሉ ወይም ተይዘዋል ብለን ልንወስድ እንችላለን? ያው በጣም የተለመደ ህመም ነው። ስለዚህ ብዙ ጥናቶች እንደሚያሳዩት 250 ወንዶች ላይ ወንድ ልጆች ላይ አንዱ የዚህ ችግር ተጠቂ ሊሆን ይችላል። አንዳንዴ የተለያዩ አይነት የማርያም ግርዝ አይነቶች ስላሉ ቀላል የሚባሉትንም ከቆጠርን ደግሞ ከ125 ልጆች አንዱ ላይ የዚህ አይነት ችግር ይኖርበታል ማለት ነው። ስለዚህ በጣም የተለመደ እና ብዙ ጊዜ ሐኪሞች ብዙ የምናየው የጤና እክል ነው ማለት ነው። እስቲ በማርያም ግርዝ ላይ የህብረተሰቡ የተሳሳተ አመለካከት ምንድን ነው? ምንስ መስተካከል አለበት ብለው ያስባሉ? የመጀመሪያው የሚሆነው ችግሩን የሚስተካከል አድርጎ አለመቁጠር። ሌላው ደግሞ ማስገረዝ። ለምሳሌ በስህተት እንግዲህ የቀረ የተወሰነ ሸለፈት ካለ ያንን ወደ ጤና ተቋም ይሄዱና ወይም በባህላዊ ሊሆን ይችላል ማስገረዝ። እሱ በፈጽሞ የተሳሳተ ነው። ምክንያቱም ወደፊት የሚደረገው ቀዶ ሕክምና በዛ በቀረው የቆዳ ወይም የሸለፈት መሰረት ያደረገ ሊሆን ስለሚችል አንደኛ እንደሚስተካከል ማወቅ፣ ሁለተኛ ደግሞ በፍጹም ማስገረዝ የለባቸውም ማለት ነው ወላጆች። እንደው በእኔ አስተሳሰብ የማርያም ግርዝ ተብሎ ሲነገር ራሱ የጤና እክሉ ፖዚቲቭ ነገር ያለው ይመስላል። ማለት የማርያም ግርዝ ሲባል ጥሩ ነገር እንደሆነ ነው የሚታየውና በዚህ የተሳሳተ አገላለጽ ላይ ያሉትን እስቲ አመለካከት ይንገሩ። ልክ ነሽ ይመስላል። ነገር ግን የህመሙ ባህሪ የተገረዘ ስለሚመስል ቆዳው የተወሰነ ስላለውና የተወሰነው የተገረዘ ስለሚመስል ብቻ የማርያም ግርዝ ይባላል እንጂ ከቆዳው ያለፈ የብልቱ ቆልማማነት እንዲሁም የሽንት ቱቦ ያፈጣጠር ችግር ከመገረዝ ካለመገረዝ ያለፈ ነገር ስለሆነ የማርያም ግርዝ ሲባል ጥሩ ነገር ሳይሆን ህመም እንደሆነና በቀዶ ሕክምና መስተካከል እንዳለበት ህብረተሰቡ ሊገነዘብ ይገባል። የህክምናው ሁኔታ ለምሳሌ እኛ ሀገር ብዙ ጊዜ እንደዚህ አይነት ነገር አልተለመደምና ያለው የህክምና ሁኔታ ምን ይመስላል? አሁን ላይ የተለመደ ይመስለኛል። በአንጻሩ በፊት ከነበሩት አመታት የተለመደ ይመስለኛል። የህፃናት ቀዶ ሕክምና ስፔሻሊስቶች ወደ 70 አካባቢ ነው ኢትዮጵያ ውስጥ። እዚህ አዲስ አበባ ብዙ ሆስፒታሎች ላይ ያሉ ስፔሻሊስቶች እንዲሁም ግል ሆስፒታሎች ላይ፣ በክልል ደግሞ ትልልቅ ዩኒቨርሲቲ ሆስፒታሎች ላይ እንደዚህ ስፔሻሊስቶች አሉ። ስለዚህ ህክምናው በጣም ተደራሽ ነው። እንግዲህ የበለጠ ደግሞ እንደዚህ በሚዲያም በተለያዩ አጋጣሚዎች የግንዛቤ ማስጨበጫ መንገዶች ተደርገው ግንዛቤውን ማስፋት ስቲል የሚቀረን ቢሆንም አሁን ላይ በአንጻሩ የተሻለ ግንዛቤ የተፈጠረ ነው። እናቶች ለምሳሌ ህክምናውንም ከመፍራት የተነሳ ወደ ህክምና ተቋም ይዞ አለመሄድ፣ ቀዶ ጥገና ሲባል ከበድ ተደርጎ የሚታይ ነገር ነውና እዛ ላይስ ለምሳሌ ወላጆች ልጆቻቸው እንደዚህ አይነት ችግር እንዳለባቸው ቶሎ ወደ ህክምና ተቋም መሄድ እንዳለባቸው የሚነግሩን ነገር ካለ? እንግዲህ ይሄ የብዙ የባለሙያም የአዋላጆችም ሊሆኑ ይችላሉ፣ የማህበረሰብ አንቂዎችም እንዲሁ ብዙ መስራት ያለብን ነገር ቢሆንም ቀዶ ህክምና አሁን ላይ ዓለም ላይ እንግዲህ ጽንስ ላይ ራሱ ቀዶ ህክምና እየተሰራ ነው በከፍተኛ ውጤታማነት። ስለዚህ እኛ ሀገር ደግሞ ቢያንስ ከተወለዱ በኋላ ብዙ አይነት ከአንድ ቀን ልጅ ጀምሮ ብዙ አይነት ቀዶ ህክምናዎች በሙሉ ውጤታማነት እየተሰሩ ስለሆነ ህብረተሰቡ ይሄ ሊገነዘብ ይገባል። አብዛኞቹ የሚሰሩ ቀዶ ህክምናዎች በሙሉ ውጤታማነት እየተሰሩ ስለሆነ ቀዶ ህክምና ህመሙ ነው እንጂ የሚያስፈራው ያው ህክምናው ምንም የሚያስፈራ ነገር የለውም ለማለት እወዳለሁ። ጥያቄን ጨርሻለሁ። በእርሶ በኩል ግን እንደ ህክምና ባለሙያ በዚህ ጉዳይ ላይ እንዲህ አይነት መልእክት ቢተላለፍ ጥሩ ነው የሚሉት ነገር ካለ መድረኩን ልስጠው። እንግዲህ ያው የብልት ላይ የተለየ ነገር ወላጆች በሚያዩ ሰዓት
ወደ ሕክምና ተቋም ሊሄዱ ይገባል። በራሱ የሚስተካከል ነገርም አይደለም። ካደጉ በኋላ ሲስተካከል ደግሞ ውጤታማነቱን በዛው ልክ ይቀንሳል። ስለዚህ ቶሎ ወደ ሕክምና ተቋም በመሄድ በተገቢው እድሜ ላይ ቀዶ ሕክምና እንዲሰራ እመክራለሁ። አመሰግናለሁ ዶክተር ካሳሁን እዚህ ድረስ መጥተው ስለሰጡን ማብራሪያ። እኔም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው ፕሮግራማችን በዚህ ያበቃል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።